አገኝሻለሁ ነው ያልከው? ቆይ አንተ ለእኔ ትንሽ እንኳን ክብር የለህም? ትሁቴ ታውቂያለሽ፣ አከብርሻለሁ። እየሆንክ ያለው ነገር ልክ አይደለም። ምን አደረግኩኝ? በጣም እያስከፋኝ ነው ያለው። አሁን እንድትመርጥ እድል እየሰጠው። አልገባኝም። ከምንና ከምን? ከፍቅረኛክና ከአብሮ አደግህ። ትሁቴ እኔ ፍቅረኛ ነው የምመርጠው። ቆይ ምን ሆነ ነው? ለምንድን ይከፋል እንዴ? አስጨነቁ? ትሁቴ ሊዱን ለትንሽ ጊዜ አብረናት ነው። ለምን? ምክንያቱም በጣም ታማለች። ትንሽ ጊዜ ብቻ ነው ያላት። ለዚያ ነው ወደ ሀገሯ የተመለሰችው። እየምርህን ነው? በጣም ታማለች ትሁቴ። የደም ካንሰር የመጨረሻ ደረጃ ላይ ናት ያለችው። እስካለች ድረስ እንደ ጓደኛ ከጎኗ ሆነሽ ደስተኛ ሆና እንድትኖር ማድረግ አንችልም? እችላለሁ። በቃ አንተ አትዘን። ይቅርታ እሺ ስላስጨነኩ። ትሁቴ በጣም ልጅ ናት። ብታያት ደግሞ ከሁላችንም የመጨረሻዋ ጩጬ ልጅ ናት። የቤቱ ደግሞ ብቸኛ ሴት ልጅ ናት እና ብዙ አላማ አላት። በጣም ነው የምታሳዝነው። አይዞሽ የኔ አባት። የሰው ነፍስ መውሰድ የሚችለው እኮ ፈጣሪ ብቻ ነው። ደግሞ ማን ያውቃል፣ የሆነ ተአምር እኮ ሊፈጠር ይችላል። አመሰግናለሁ የኔ መልካም ሴት። አንቺን ማስከፋት አልፈልግም ነበር፣ ግን ደግሞ በአሁኑ በጣም ነው ያስከፋዎች። በጣም ይቅርታሽ። እኔም ስላልተረዳሁ በጣም ይቅርታ። ደግሞ ጥሩ ጓደኛ ሆንላታለሁ። በቃ እናገኛት አይደል? እኔ ኖረ ከተሙ ጋር እንዴት ነው አብራችሁ ናችሁት? ጅማሬው ጥሩ አልነበረም። አልገባኝም። ቆይ እንዴት? የመጀመሪያ ለሱ ምን ፍላጎት አልነበረኝም። እና እንዴት ነው እንደዚህ ወደድሽው? የሚያኮራ ታሪክ አይደለም፣ ይቅርብሽ። እኔ መስማት ፈልጋለሁ። ሁሉንም ነገር ንገሩኝ። ያው መሄጃ እንደሆነ የለኝም። ስከተላት ስቀርባት፣ እሷ ደግሞ በምትኩ አለመፈለጓን ታሳየኝ ነበር። ከዛ ቀን ወደ ቀን ደግሞ ፍቅሬ ጨመረ። ሰዎች ትታ ወደ ከተማ ልገባ ነው ሲሉኝ፣ ይህን ነገር ስሰማ እኔ ደግሞ እድሜ ልኬን የምጸጸጥበት ስህተት ሰራሁ። ምን ሰራክ? ጠለፍኳት። እንዴት እንደዚህ ይደረጋል? ወንጀል እኮ ነው። አላውቅም። ፍቅር፣ ወጣትነት፣ እልህ፣ የትኛው አስገድዶኝ እንደጠለፍኳት አላውቅም። እና ከጠለፍኳት በኋላ ወደደች? ይበልጥ ነው የጠላች። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምሎን አብረን እናለን። ትሁት እንግዲህ በመጨረሻ ተመስገንን በድንጋይ ልትለው ስትል ትሁት ታረጋግ ብሎ ገፍትሮ መሬት ላይ ይጥላታል። ትሁት እጅግ በጣም ትናደድና ትበሳጫለች። እንዴት እኔ ትገፈትረኛለች በማለት እጅግ በጣም ስትናደድ ነበር። ምክንያቱም ተመስገን እንግዲህ ሊዲያ አሁን እያደረገችው ያለ ነገር ከባድ ቢሆንም ግን ምን እያደረግሽ ነው? እብድነሽ እንዴ? ሊዲያ ተመስገን እንደምትወደው እየነገረችው ነበር። ነገር ግን እያደረግሽ ያለ ነገር ትክክል አይደለም እባክሽን ይላታል። ቢሆንም ግን ምንም ነገር ማድረግ አልችልም ብሎ ይነግራታል። ቢሆንም ጥሩ አልሰራም ብላ ስትጮህበት ነበር። እሱም አይ እኔ ምንም አላደረኩትም እባክህ ይቅርታ አድርግልኝ ስሜታዊ ሆኜ ነው ትልና ራሷን ትስታለች። እንደታመመ ሰው ልታስመስል እየሞከረች ነበር። ይኸውልህ ተመስገን ይቅርታ አድርግልኝ፣ እናም በቅርቡ ቀን ሟች እንደሆነችና የካንሰር ታማሚ እንደሆነችና እንዲሁም መዳን እንደማትችለው መስላ ትነግረዋለች። ተመስገንም እውነት መስሏት ያምናታል። ነገር ግን እሷ እያስመሰለች ነበር እንጂ ከልቧ አልነበረም። እንደዚህ የምታደርጊ ከሆነ አጠገቤ ድጋሚ እንዳደርሽኝ እኔ ትሁትን በጣም ወዳታለሁ። ትሁት አንቺ ጋር በተገናኘ ቁጥር የምትነደደው ለካ አንድ ነገር አይታብሽ ነው እንጂ በጭራሽ አልነበረም። ግን ትሁት በጣም ከፍታት እያለቀሰች እያለ አባዬ ምን ተፈጠረ ትሁቴ ብሎ ይጠይቃታል። እሷ ግን በጣም ከፍታት እያለቀሰች ስለነበረ ምን ሆነሽ ነው ብሎ ሲጠይቃት እጅግ በጣም ስቅስቅ እያለች ነበር። አባዬ ተመስገን ያችን የተረገመች አብሮ አደገውን እየሳመ ነበር፣ በአይኔ በብረቱ ነው ያየሁት ስትል ትነግረዋለች። እሺ በቃ ተረጋጊ እባክሽን፣ ነገሩ ሳታጣሪ ስሜታዊ አትሁኚ ብሎ ይጠይቃታል። እሷም አንተ ስላላየ ነው ስላልተረዳኝ ነው አንተ ያደረገችውን ነገር አታውቅም ስትል ማየ በፊት የነበረችበት ባባ ደውሎ እያናገራት ነበር። የድን አክስ መታ እንደነበረና እና መጥፈቱ ተቀጥለን እዛ እንዳለችው ያለችው መስሏት እንደነበረ ይነግራታል። ቢሆንም ግን ምን ማድረግ እንዳለባትም ብታውቅም
ነገር ግን እንዳጋጣሚ ራሷን ትትና እባክሽ ሊዱ ተነሺ ብሎ ደጋግሞ ይለምናታል። እናም እሷ መሬት ላይ ወድቃ ስለነበረ ማልቀስ ትጀምራለች እና ተመስገን በጣም ደነግጥና የተፈጠረውን ነገር እየነገራት ነበር እና የሆነችው ነገር ከባድ እንደሆነና በቃ እሺ ተረጋጊ፣ ከአሁን በኋላ መቼም ብቻሽን አንተውሽም ስል ይነግራታል። እሷም እሺ በማለት ትስማማለች። ነገር ግን ለምንድነው እስካሁን ያልነገርሽኝ እንደዚህ መፈጠሩ ብሎ ይጠይቃታል። አዎ ልነግርህ ፈልጌ ነበረ ግን ምንም ነገር ልነግርህ ስላልቻልኩ ነው ይቅርታ ትለዋለች። እናም አሁን ታዲያ ሕክምናውን እንደጀመረችና ሙሉ ጤና እንደሆነችና ደህና እንደሆነችም ጭምር ትነግረዋለች። ቢሆንም ግን አሁን ምን ማድረግ እንዳለባትም ደጋግማ ታወራለች እና በቅርቡ እንደሚሻላትና ደህና እንደምትሆንም እየነገራት ነበር። እሷም ተስፋ አድርጋለሁ በማለት እንድትረጋጋ ለማድረግ እየሞከረ ነበር። እናም እሷም እሺ በማለት ትስማማለች። ነገር ግን ምን ማድረግ እንዳለባትም ከተናገረ በኋላ ትሁትም ከአባቷ ጋር እያወራችና የተመስገን አባት ሰላም እንዳወረዳና እርቅ እንደፈጠሩም ጭምር እየነገረች ነበር። እና ታርቃቸዋል ማለት ነው ስትለው አዎ ሰላም ተፈጥሯል፣ ሁሉ ነገር የተመስገን አባት እንዳስታረቃቸው ይነግራታል። እና የእድል አክስትየው መታ እንደነበረና ልጅቷ አደጋ ላይ እንዳለችው ምናልባት እሷ የምትሆን ከሆነ ችግር ውስጥ ናት፣ ስለዚህ እንድትረዱ ፈልጋለሁ፣ ያቺ ምስኪን ልጅ እንድትጎዳ አልፈልግም በማለት ይነግረዋል። ታዲያ ይህን ነገር እንዴት አወቅኩ ብላ ስትጠይቀው እንግዲህ እንዴት እንዳወቀችና እዚህ መታ እሷ መስሏትና ተመሳሳይ ናቸው በማለት እሱን ልትጠይቅ መታ እንደነበረውም ጭምር ትነግረዋለች። እና እጅግ በጣም አደገኛ እንደሆነችም ጭምር ከነገራ በኋላ ታዲያ ልጅ ችግር ውስጥ ትገባለች ብላ አስበው ነው እንዴት ተፈጠረ፣ እንዴት እንደዛ ነገር ተፈጠረ በማለት ይጠይቃታል። እና የተፈጠረውን ነገር በሙሉ ይነግራትና አሁን ላይ ምን እንደተፈጠረውን ጭምር ይነግራታል። ግን ችግር እንደሆነ ከነገራ በኋላ ምን ማድረግ እንዳለባቸው ይነግረዋል። እሱም እሺ በማለት በነገሩ ይስማማል። ትሁትን እርቅ ስለፈጠሩና ሰላም ስለሆኑ እጅግ በጣም ደስ እንዳላት ትነግረዋለች። እናም ትሁት ጋር ሰላም እንዳወርዱና ትሁትን እንድታወራው እየነገረችው ነበር። እሱም እሺ ብለው ትሁት ብቻዬን የምታገኘኝ መስሎኝ ነበር፣ ቆይ አልገባኝም፣ ለምንድነው እሱ ጋር ያመጣኝ በማለት እኔ እናንተ አንድ ላይ የምናወራ መስሎኝ ነበር፣ ታዲያ ለምንድነው ሌላ ሰው አስፈለገ በማለት ትቆጣለች። እባክሽ ትሁት ተረጋጊ፣ አይ እኔ ከሷ ጋር ምንም የማወራ ነገር የለም፣ የቀጠርከኝ እኔ እናንተ ብቻ እንድናወራ መስሎኝ ነበር እንጂ ከሱ ጋር እንደምናወራ አላወኩትም ነበር ስትል ትነግረዋለች። ስለዚህ እባክሽን አሁን ከሱ ጋር ሂጂና አውሪ በማለት ይነግራል። እና እየተፈጠረ ያለ ነገር አባዬን ግራ ያጋባል፣ እማዬም ይሄ ነገር ምንም ደስ እያለኝ አይደለም፣ ምክንያቱም እየተፈጠረ ያለ ነገር በጣም ያስጠላል፣ ግን አሁን ላይ እየተፈጠረ ያለ ነገር ከባድ ነው። መቼም ልጅ ምንም እየተዋጠችልኝ አይደለም እና እሱ የልጅነት ፍቅረኛው ታዲያ ፍቅር ጓደኛ የልጅነት ጓደኛ ምናምን ብሎ እሷ ጋር ማምጣት አልነበረባትም። ቆይ አንተ ይኖራል አይኔ ጭራሽ የለኝም ስል ይነግረዋል። ቢሆንም ግን ትሁትን በጣም ታናዳች ነበር። ተመስገን ብቻውን ልታናግር ትወስናለች። ተመስገን ምንድነው ችግር? እንደኔ ክብር የለህም እንዴ? እንዴት እኔን እዚች ጊዜ ታገናኘኛለህ? በማለት እጅግ በጣም ተበሳጭታ ትናደዳች። ተመስገን ልክ ሲከፋ አልገባኝም፣ ቆይ አንተን ደግሞ ምንድነው ያስከፋ ብላ ትጠይቀዋለች። እሱም አይ እውነቱን ነገር እፈልጋለሁ፣ ግን አሁን እየተፈጠረ ያለ ነገር በጣም ያስጠላል እና ያለችበት ሁኔታ ከባድ እንደሆነና እጅግ በጣም እንዳዘነችም ጭምር ትነግረዋለች። እንዴት ማለት ነው ብሎ ሲጠይቁ የተፈጠረውን ነገር በሙሉ እየነገራት ነበር እና ሊዱ ያለችበት ሁኔታ እጅግ በጣም ችግር ውስጥ እንዳለችም እና ያለችበት ነገር ከባድ እንደሆነም ጭምር እየነገራት ነበር። ስለዚህ እና ምን ማድረግ እንዳለባትም ደግሞ ይነግረዋል። እና ትሁት ይህን ስትሰማ እጅግ በጣም ትደነግጣለች። ታዲያ ያልከኝ ነገር እውነት ነው? በጣም አዝናለሁ፣ እኔ በጭራሽ እኮ እንደዛ አልመሰለኝም ነበር ስትል ትነግረዋለች። አሁን የተፈጠረው ነገር እንደዛ ነው ብላም እየነገራቸው ነበር። እና ትሁትም ይሄ ነገር ስትሰማ እንግዲህ ሚዲያ ለተወሰነ ጊዜ እነሱ ጋር እንድትቆይና ከነሱ ጋር እንድትሆን ማሳመን እንዳለባት ይወስናሉ። እሷም አብሮ መታ ያሳለፉት ነገር እና ልጅ እንዳላቸውም ጭምር እንዴት አብሮ እንዳደጉም ሁሉ ነገር መናገር ትጀምራለች። እና እየነገረችው ነበር የተፈጠረውን ነገር በሙሉ እንዴት እንደሆነም ጭምር ትነግረዋለች። አዎ የተፈጠረውን ነገር በሙሉ ትነግረውና
ምን እንደተፈጠረውን ጭምር እየነገረችው ነበር። እና እማዬ ግን በጭራሽ ደስተኛ አይደለችም። እቺ ልጅ በጭራሽ አላምናትም። ብቻ ጥሩ ስሜት እየተሰማኝ አይደለም፣ ይሄ ነገር ትክክል አይደለም ስትል ትነግረዋለች። አይ በጭራሽ ይሄ ሊሆን አይችልም ስል አይ እውነቴን ነው። እና እሷም እያስመሰለች ትሁትና ተመስገን እጅ ለእጅ ሲያዙ እጅግ በጣም ትቀናና ትበሳጫለች። ምክንያቱም እየተፈጠረ ያለው ነገር ከባድ እንደሆነም ታስመስለዋለች። እና ትሁት ለሷ እጅግ በጣም አዝና እንክብካቤ ያደረገችላት ምን ማድረግ እንዳለባትም ደጋግማ እየነገረችው ነበር። እና ምን ማድረግ እንዳለባትም ጭምር እየተናገረችው ከባድ እንደሆነም ጭምር ትነግራለች። እና አባዬን ለተወሰነ ጊዜ ብቻ ስለሆነች መምለስ ስላለችው ለተወሰነ ጊዜ እነሱ ጋር እንድትቆይ እንድታሳምነው ትጠይቋለች። አባዬን እሺ በቃ ካልኩ እንደዛ እናደርጋለን ስል ይነግረዋል። እና ነገር ግን እማዬ ይሁን እንግዲህ እናንተ ያወርታችሁ ከጨረሳችሁና ራሳችሁን ካሳማናችሁ እኔን ብትነግሩኝ እኔን ክፉ ለማስባለው ትልና እማዬ በጭራሽ ግን ደስተኛ አልነበረችም። ምክንያቱም እያስመሰሉ እንደሆነ እርግጠኛ ነበረች። እናም እባክሽን ብላትም አይ ይሄ ሊሆን አይችልም በማለት ትነግሯለች። እየተፈጠረ ያለ ነገር ከባድ እንደሆነ እና ትሁትም በመጨረሻ እንግዲህ እሺ ይሉና ይስማማሉ። እዛም መኖር ትቀጥላለች። ነገር ግን እቺ ልጅ እያስመሰለች እንደሆነ እማዬ ልክ ነበረች። ምክንያቱም ልክ አንድ ላይ ቁጭ ብለው ተሰብስበው እያወሩ እያለ ትሁትን ለተመስገን እዚህ መቆየት እንደምችልና ብሎ እየነገረችው ነገረችው። እሱን ትሁቴ እውነት ምን እንደምልሽ አላቅም፣ በጣም ደስ ብሎኛል። ስለዚህ አሁን ለጊዜ እዛ እንደመሆን ይነግራትና እጅግ በጣም ደስተኛ ይሆናሉ። ምክንያቱም ከአሁን በኋላ ምንም ቢፈጠር ከጎኑ እንደሆነችና ስትነግሮ እንደምትረዳው አሁን በቅርቡ እንደሚሻላትም ጭምር እያስቡ ነበር። ነገር ግን ሊዱ እያስመሰለች መሆኗን እማዬ ብቻ ነበር የደረሰችበት። ምክንያቱም እጅግ በጣም ጠልታ ስለነበረ እና አሁን የምነግርህ ነገር አንተ ራሱ እጅግ በጣም ትደሰታለህ ትለዋለች። እሱም እሺ እንግዲህ ካልሽ በማለት ይስማማል። ግን ምንም ቢፈጠር አሁንም ይህንን ችግር አብረን እንወጣለን፣ አንተን የማስከፋ ነገር በጭራሽ አላደርግም ትለዋለች። እሺ ብለው እሱም ይስማማል። ነገር ግን እንግዲህ አሁን ላይ ምንም ቢፈጠር ተመስገንም ደስተኛ ሆነና አንድ ላይ ሆኖ ተሰብስበው ሁሉም ሰው እየተጫወቱ ያለ ለሊዱ እንዳጋጣሚ ስልክ ደውልና እና እነሱን ለማሳመን እና ተመስገን የራሱን ለማድረግ የአብሮ ጓደኛ የልጅነት ባሌ የራሴ ያደርጋለሁ ብላ ቆርጣ ስለተነሳች የራሷን ለማድረግ እያሰበች ነበር። እሷም ይህንን ነገር እንደምብዬ እወጣለሁ በማለት ታወራ ነበር። እና ይሄ ነገር ትክክል አይደለም ብሎ ባስበም ነገር ግን እማዬ ስልክ ስደውለት ለሷ ተከትላ እየወጣች ነበር። ተከትላ ሄዳ ሊዱ እያወራች ነበር። እናም እሱም ስታወራ በር ላይ ሆና ተደብቃም ለመስማት ትወስናለች። ምክንያቱም አሁን ላይ እየተፈጠረ ነገር አባዬ ባሉ ነገር እንደምስተካከልና ብሎ ለትሁት ጥሩ ነገር ብቻ ነበር ሲመኙ ነበር። ነገር ግን እሷ አስመሳይ እንደሆነችም ሲሰማ እጅግ በጣም ይበሳጭና ይናደዳል። ነገር ግን እባክሽን የኔ መቤት እች ልጅ ጣልተሻታል፣ ግን እንደምደጠላሽ ባላቅም እባክሽ ስሜቴ አባዬ እባክን በጣም አመሰግናለሁ፣ እንደምሻላ ብቻ ተስፋ አደርጋለሁ እና እኔም ደስተኛ ሆናለሁ። ታውቃለህ አባዬ ማንም ሰው እየተጎዳና እያዘኑ ከኔ ጋር እንደሆኑ አልፈልግም ስትል ትነግሯለች። ትሁት አንቺ እኮ ቀና ልብ ያለሽ ልጅ ነሽ፣ ግን ተጎጂ እንዳትሆኚ እፈራለሁ ሲል ይነግራታል። አይ አታስቡ በማለት ትነግረዋለች። እናም እሱም ምን ማድረግ እንዳለባትም ይወስናሉ። እናም እሱም እሺ በማለት እንደነገራት ከሆነ አሁን ምንም ነገር እንደማይፈጠር ይነግራትና እማዬን ግን ነገር ተጠራጥራ ነበር። ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነ ጭምር ከነገራ በኋላ እማዬ ግን ሁሉ ነገር ተጠራጥራ ነበር። ምክንያቱም እጅግ ከባድ እንደሆነ እርግጠኛ ነበረች። እያስመሰለች መሆኗን በደንብ ነበር አወቀችበት። ምክንያቱም አስመሳይ ነች በማለት ታስባለች። እና እማዬ አማራጭ ስለነበራት መስጠት በሚያርጉት ሰዓት ተከትላ ከኋላ ሄዳ ታዳምጥ ጀመረ። ምክንያቱም ከመጀመሪያም በኋላ ተጠራጥራ ስለነበረ ማለት ነው። እና ይህ ነገር ልክ እንዳልሆነ ትረዳለች። እያስመሰለች እንደሆነም ጭምር ከነገረች በኋላ አሁን ምን ማድረግ እንዳለባትም ትወስናለች። ምክንያቱም አሁን ላይ እየተፈጠረ ያለ ነገር ከባድ እንደሆነ ተረዳች። እና እቺ ልጅ እያስመሰለች መሆኗን ስትረዳ በጣም ማመን ከበዳት። ምክንያቱም እየዋሸችና አስመሳይ መሆኗን ስትረዳ እጅግ ከባድ እንደሆነ
ትረዳለች እና ማየ ቆማ እየሰማቻት ነበር። ይሄ ነገር በጭራሽ የሚሆን ነገር አይደለም፣ ምክንያቱም እቺ ልጅ እጅግ በጣም አስመሳይ ነች በማለት ታወራለች። ምን ማድረግ እንዳለባቸው ግራ ትጋባና አሁን ምን ማድረግ እንዳለባትም ትወስናለች። ግን አሁን ማድረግ የምንችለው ነገር ቢኖር እቺ ጉደኛ እንዴት ብዬ ነው ከቤት ማስወጣው ያለች ታስ ነበር። ወደ ተመካዮቼ ዛሬ ቪዲዮ ነበር